ተመስገን እንደምትወጂው አውቃለሁ። በዚህ ልታስፈራራኝ ነው? እሱ ደግሞ ሊያገባ ነው። እያስፈራራሁሽ አይደለም። ምን እንደማደርግ ደግሞ ታውቂያለሽ። መጀመሪያ የፈለግከውን ብትነግረኝ አይሻልም? ከሽምግልናው በፊት ከተመስገን ጋር አብረሽ እንድትተኝ እናደርጋለን። ምን እድል ለአንቺም ለእኔም ጥቅም ነው። በክፉ ስራ መጠቀም አልፈልግም። መድኃኒት እሰጥሻለሁ። ከሽምግልናው በፊት አብረሽ ትተኝና ሽምግልናውን እናበላሸዋለን። አላረገውም። ይህንን ነገር ካላደረግሽ እናትሽ ድምጿ ሳይሰማ ራሴ ሳትል በተኛችበት ጸጥ እንድትል ነው ማደርጋት። ምን? አባዬንም አጠፋዋለሁ። ከዛ በኋላ በሞት የማይቆጭ ነው። ክፉ እንደሆንክ አውቃለሁ። በዚህ ልክ ግን አውሬ መሆንህን አላስብም ነበር። እንደፈለግሽ በይኝ እንጂ እኔ ሽንፈትን አልቀበልም። እስካሁን ድምፄን ቀንሼ ነበር። አንተ ግን ቤት እንዳልመጣ በጠላቴ በኩል መልእክት ላክብኝ። ሰማኛለህ? ይሄን ቤት የፈለኩትን ማምጣት የፈለኩትን ማስቀረት ትችላለህ። አዎ በደንብ ትችላለህ። ግን ደግሞ ፊት ለፊት ማለት ትችል ነበር የምፈልገውን። ስለ ጮክ ጥፋት የሚቀንስ ይመስልሃል? ገና ስቀን ሳንጨርስ ልታጣለን ወሬ ትፈጥራለህ። እኔ እንደዛ አላሰብኩም። አንተም ብትሆን እኮ እናቴ ሙልጭ አድርገህ ሰድባታል። የሚገባትን ንግግር ነው የተናገሩት። ታዲያ እኔ ምን አድርጌያለሁ? የእሷን ንዴት ለምን እኔ ላይ ትወጣለህ? ተንኮለኛ ነህ። በደፈናው ተንኮለኛ ነህ ማለት አይሰራም። የትሁት ቤተሰቦች ተመስገንን እንዲመርጡ እያደረግ እኔን ደግሞ እዚህ ከእሷ ጋር እንድጋጭ እያደረግን ትሁትን ማግባቴ እንደሆነ አልተውም። ሰማኝ። ቤተሰቧ ላይ ይቀበል ይችላል። አየህ አይደል? በጭራሽ አንተ እኔን አትደግፍም። ትሁትን ከዛ ቤት ጀምሮ ስወዳትና ስንከባከባት አየህ እንጂ ክፉ ሆኜባት አላየኸኝም። ዛሬ ያ ልጅ መጥቶ አታለለህና እኔን ጠላኝ። በላውን ውጣ። መውጣቱን እንኳን እውጣልሃለሁ፣ ግን በጣም ነው የማዝንሽ። እሺ በቃ አትናደድ አንተ። የገባኝ አንድ እውነት ልንገርሽ ትሁት፣ አንቺን ብትሆኚ ልብሽ ሸፍቷል። አባዬና እድልም ተመስገን እንድታገብ እየተወቱሽ እንደሆነ አውቃለሁ። ናቲ ተናደሃል? አዎ ተናድጃለሁ። እንዴት የሁሉ ሰው አንድ ሰው ላይ ይበረታል? አንቺን ቤተሰብሽን ባትመርጡኝም ለአንቺ ሽማግሌ መላኩ ለእኔ ክብር ነው። እሺ ቆይ ናቲ አንተ ስህተት አስበሃል? አዎ በሚገባ እሳሳታለሁ፣ ግን እንደዚህ የተሳሳተ የታረመ የለም። ሰሚኛለሽ? የተመስገን የቀድሞ ህይወቱንም ቢሆን እናውቋለን። ደግሞ ማንም ክፉ የሆነ ሰው ምንም ቢለሳለስ በመጨረሻ ነው ባህሪው የሚያሳየሽ። እሺ በቃ ስትረጋጋ ሄደው። ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ አባዬ ናቲን ቤቴ እንዳደርስ ድጋሚ ላይክ አልፈልግም ብሎ አባረረው። ምክንያቱም ናቲ እንግዲህ በመጨረሻ የአባዬ የእናቱን ቀድሞ እና ይወዳት ነበር ብሎ እንግዲህ ከውስጥ ጋር ላጣላው ከአባዬ ቀድሞ ሚስት ጋር እንድጣሉ ለማለት እና የማውን ነገር ሲናገር ነበር። ናቲ ወይ አባዬ የማስከፋችሁ አልመሰለኝ ነበር፣ ይቅርታ አድርጉልኝ ስል ይቅርታ ይጠይቃል። አይዶንም እንደዚህ ማድረግ አልነበረብም፣ ታሳፍራለህ። ምክንያቱም ገና ተደስተን ሳና በቃ ነገሩን ለማባላሸት በጣም የቸኮልኩ ትመስላለህ በማለት ይቆጣል። አባዬ እንደዚህ አስቤ አልነበረም፣ ደስተኛ እናቴ እኮ ነች። አዎ እናቴ ራስ ወዳድና መጥፎ ትንሽ ገንዘብና መኪና ስታገኝ እኛን ጥለን ሄደች በማለት ይነግረዋል። ቢሆንም ግን እናቱ ራስ ወዳድ እንደሆነችም ጭምር ደጋግሞ ይነግረዋል። እና ናቲም እሺ ካስከፋችሁ በጣም ይቅርታ በማለት ጥላቸው ይሄዳል ማለት ነው። እናም አሁን ክፋቱን አስተምረሻል እና ማሸነፉን ደግሞ ልታሳይ ይፈልጋል። ስላቲ እጅግ በጣም እናደደና ይበሳጫል። ከአለሜ ጋር እያወራ ነበረ። ምክንያቱም አለሜ ይሄን ነገር ተወስጥሎ እሱ ግን ክፋቱን አስተምረሽ መጨረሻውን ካላማረ ለምን ተዋለው እንዲሁም አደውይልኝ በማለት ይናደድና ይበሳጭና ጆሮ ላይ ስልክ ይዘጋል ማለት ነው። ነገር ግን አባዬ ስሜት ሆኖ እንደተመስገን ያ ልጅ እዚህ ቤት እንዲመጣ አልፈልግም፣ ላስቀይሞ አልፈልግም። ስለዚህ ቤት ድረስ እንዳይል ስል ይነግረዋል። አባዬ አልገባኝ ምንድን ያደረገ ምን አስከፍቶ ነው? በሱማ መናደድ የለብም ስል ይነግረዋል። አይ ልጄ አልናደድም፣ ግን ያ ተንከሲስ በጭራሽ እኔ ላዩ አልፈልግም ስል ይበሳጫል። እሺ አባዬ በቃ ተረጋጋው እያለው ነበረ። ነገር ግን ያ ተንከሲስ መቼም አያርፍም ስል ይናገራል። ነገር ግን አሁን ላይ ምን እየተፈጠረ እንደሆነ ባላቅም ግን በጣም ማሚ ብቻ ነች የሱ መጥፎነት ያልታያት እንጂ ትሁት እንኳን አይኗ እየተገለጠ ነው። አዎ እኔ እሷ ሁሉ ነገር በድፍና ነው የምታምነው፣ ነገር ግን እጅግ ክፉ ነው በማለት እንግዲህ ተመስገን አባዬ በነገረው መልክ እንግዲህ ተመስገን ናቲን ለማናገር ይወስናል። ግን እሱ በጣም ይበሳጭና ይናደዳል። እና ለምን ውድድር ላይ ትኩረት አታደርግም? ሌላ ነገሩን ከማጠንሰስ እንኳን ለማሸነፍ በጥሩ ይሻላል።
አንተ እኮ አቅም የለም በምን እንደምታሸንፈኝ እያለ እየሳቀ ነበር። ነገር ግን ይልቁንስ አንድ ነገር ለማድረግ ብታስብ ይሻላል ሲል ይነግረዋል። ይልቁንስ አባዬ ቤቴ እንዳደርስ ብለዋል እንስል አባዬ በጭራሽ እንደዛ አይልም። እንግዲህ አይልም ካልክ ራስህ ሄደህ ማረጋገጥ ትችላለህ እና ቤቴ እንዳይደርስ ብሎ ደጋግሞ ስለተናገረ እና ቤታቸውን እንዳትደረግ ነው። አይ በጭራሽውን ራሴ ሄጄ አናግረውና አባዬ ፊት ለፊት እኔ ማናገር አለበት እንጂ በጭራሽ እንደዛ ነገር ሊፈጠር አይችልም ሲል ይነግራል። እንግዲህ የነገርኩት ነገር እውነት ነው፣ ስለዚህ እባክህ የማውን ነገር አታርግ እያለ እንግዲህ ቀጥሎ እግሩን እያጠባት ደስ እያለ እና ረጅም ጊዜ ሲፈልጋት እንደነበረ አንተ እኮ ምንም አላጠፋም ሞተች ነው የተባልከ መቃብር ነበር ያሳዩክ፣ ስለዚህ አንተ ምንም ነገር አልሆንኩም ሲል ይነግራታል። ቢሆንም ግን እጅግ በጣም ከማዘን እና ብዙ ነገር ተጎድቼ እንደነበረ ሁሉ ነገር ተበላሽቶበት እንደነበረ እየነገራት ነበር እና ናቲ ስሜታዊ ሆኖ እጅግ በጣም ማበሳጨት አባዬን እንግዲህ ለማናገር ይወስናል ማለት ነው። አባዬን ቤቴን ለቀህ ውጣልኝ፣ ጭራሹ ድምፅን ዝቅ አድርገህ አውራ፣ አባዬ እንዴት እንደዚህ ታደርጋለህ? እኔ ፊት ለፊት መናገር እኮ ትችላለህ በማለት ናቲ በጣም ስሜታዊ ሆነና ይጮሃል ማለት ነው። ቤት መጣ መጮህ መፍትሄ የለም፣ አሁን ይልቁንስ ቤቴን ለቀህ ውጣልኝ፣ እኔ ካንተ ጋር ምንም ንግግር የለኝም ሲል ይናገራል። አይ ለተመስገን ማላክ አያስፈልግም፣ እኔ ፊት ለፊት መናገር ትችላለህ፣ ካስጠላችሁ ቤት አትምጡ ማለት እኮ ትችላላችሁ እንጂ ሌላ ሰው ለኔ መላክ ጠላቴ ለኔ መላክ አይጠበቅባቸውም በማለት እጅግ በጣም ሲጮህና ሲናደድ ነበር። እና እባክህ ልጅ ተረጋጋ ብትለው ነገር ግን ናቲ ስሜታዊ በመሆን አባዬ ላይ ጮሃል። ይልቁንስ ማን ቤት ማምጣት ማንን መቶ እንዳለብኝ ራሴ ነው የማውቀው፣ ስለዚህ ትሰማኛለህ፣ አሁንም ቤቴን ለቀህ ውጣልኝ ሲል በጣም ይናደድና ስሜታዊ ሆናል። ትሁት እንድታናግረው ብትሞክሩም ትሁት አንቺማ በአንድና በአባዬ አይምሮች ታውሯል፣ ልብሽም ተሸፍሯል፣ ምክንያቱም አንቺ ተመስገንን ለማግባት እያቀድሽ እንደሆነ በደንብ አውቃለሁ ስል ይልል ነገር አታውራ ናቲ እባክህን ስትለውሱም ስሜታዊ ሆነና ናቲ እጅግ መጥፎ ሰው እንደሆነ ሁሉም ሰው ተገናዘበ። ምክንያቱም አባዬ ቀድሞ ሚስት ብቻ ነበረ የእሱ ጥፋትና የእሱ መጥፎነት ያልታያት፣ ነገር ግን እሱ እሷን እያታለላት ነበረ። ናቲ ግን እጅግ በጣም አማረራ። ምክንያቱም አሁን ላይ ወደ ቤት እንዳይመጣ ተደረገ። በዛ የተነሳ ስሜታዊ ይሆናል እና እድልም ስራ መጀመርና ቤተሰቦቿን መፈለግ እንዳለባት ተናገረች። እና እስከ መቼ እዚህ ቁጭ ቤቱ ስልክ ይዛለች እና ጨንጭን በዚህ ሆነሻል። አይ አሁን ብቸኝነት ተሰምቶኛል፣ አሁን ፍቅር ማጥቻለሁ፣ ደብሮኛል፣ ስለዚህ ስራ መስራት አለብኝ፣ ቤተሰቦችን መፈለግ አለብኝ ብላ ተናገራለች። ይሄ ደግሞ ምን ማለት ነው? እናቴ ናፈቀች፣ ምንድነው የምታወሪ? እድል የሚበክሽቴ እኔ ለማናደድ እየሞከርሽ ነው። አይ እማዬ አንቺን ለማናደድ እየሞከርኩ አይደለም፣ ነገር ግን ያለውን ነገር ነው እየነገርኩሽ ያለው ስል ይነግራል። ቢሆንም ልጄ ተረጋጋ፣ የማውን ነገር አታርገው እንጂ ስትል ትለምነዋለች። እና እሷም ስራ መግባትና ቤተሰቧን ማግኘት ወላጆቿን ደማቸው መፈለግ እንዳለባትም ቀድማ ትነግራታለች። ነገር ግን እኔ በጭራሽ አልተቀበለችም እና በጣም መሰለኝ። አባዬ ግን እባክሽ ተረጋጊ፣ እውነት ነው እንደዚህ ቁጭ ብላ የምትይዘው ነገር ከሄዳት እጅግ በጣም ከባድ ነው፣ ስለዚህ በዛም አትፍረጂ እያላት ነበረ። እና እድልዬ አንቺ እንድትከፊብኝ በጭራሽ አልፈልግም፣ እንድታዘኝም አልፈልግም። እኔ እኮ ልክ እንደ ወላጅ እናትሽ ነኝ፣ እባክሽን የማውን ነገር እንድታስቢ አልፈልግም ስትል ትነግራታለች። እሷም እናቴ ሀሳብ አይግባሽ፣ እኔ በጭራሽ ምንም ነገር አላሰብኩም፣ አንቺን የማስከፋሽ ነገር ደግሞ ምንም ነገር አላደርግም፣ እርግጠኛ ነኝ፣ ስለዚህ እባክሽን ተረጋጊ በማለት ትነግራታለች። እሷም እሺ እንግዲህ ካልሽ ልጄ በማለት በነገሩ ትስማማለች። እና አባዬን እድልዬ አንቺ የምትፈልጊበት ነገር ስራም ቤተሰቦችም የትኛውም ቦታ የምትፈልጊበት ቦታ ወስድሻለሁ፣ ግን ተረጋጊ በማለት ይነግራታል። እሷም እሺ ትልና በነገሩ ትስማማለች ማለት ነው። እና ለአጋጣሚ ከዛ ይወጣና እንግዲህ አባዬ ምንድነው ቤት አበስታል ሰሞኑን አምሮብሃል እያለ አይ ሙሽራ ነው ቤት መሆን አለበት ስል ይነግራል። አዎ ደስ ምን ምግብ እየሰራች እየመገበች ነው፣ አልፈርኩም እንደ ስለ አይ አባዬ በጣም አምሮብሃል እያሉ ነበር። እናም በጣም ደስተኛ እንደሆነና የተረጋጋ ህይወት መኖር እንደጀመረም ጭምር ይነግረዋል። እና አባዬ እኔ ሲሰማ በጣም ደስ ነበረ። ትሁትም ምክንያቱም የእሷ ደስተኛ እንደሆኑና አብሮ እንደሆኑ እጅግ በጣም ይፈልገው ነበር። እና ለዛ ስባል አታስቢ እያለ ትሁትን ማናገር እንደሚፈልገው ሽማግሌውን እኔ ስለው አባዬ ሽማግሌ መሆን አልችልም፣ እኔ ትሁት አባት ነኝ፣ እዛ ቁጭ ብዬ የሚባለውን ይላል ነው እንጂ እኔ ትሁት አባት ነኝ፣ ስለዚህ በጭራሽ ሽማግሌ አልሆንልም ስል ይነግረዋል።
በዛ ይስማማሉ ማለት ነው። ትሁትም እንግዲህ ልብስ ገዝተውላት መጥተው ለሽምግልና የምትለብሰው ልብስ ልክ ስታገኘው በጣም ነበረ ደስ አላትና የወደደችው ቀሚሱን እጅግ በጣም ነበር ወደደችው። ናቲ እንግዲህ ብዙ ነገር ሲዋሻትና ሳታላት ነበር። ተመስገን ግን ቁም ነገረኛ ሆኖ ተገኘ ማለት ነው። ምክንያቱም የተባለ ሁሉ ነገር አደረገ። በዛ የተነሳ እጅግ በጣም ደስተኛ ትሆናለች ማለት ነው። እናም አብረው እንግዲህ ልብሷን ይዛ ናቲን ለማናገር ይፈልጋል። እሱም ደግሞ ቤት እንዳልመጣ አደረጋችኋት ተባብራችሁ ሲል አይ በጭራሽ እንደዛ አይደለም ሰልተት ትለዋለች። አይ ቢሆንም ግን ለማንኛውም አሁን የጠራሁሽ ሽምግልና ምን ተይዞ እንደሚክድና ምን እንደሚፈለገውም ጭምር ይጠይቃታል። እሷም ደግሞ የሚፈለገው ነገር በግልጽ ነገረችው። እሱ ምንም ነገር አላለኝም የምትፈልገውን ነገር ይዘህ መሄድ ትችላለህ ስትል ትነግረዋለች። እንግዲህ ነው የአሁኑ ዘመን ወላጅ ቤት ብር ብቻ እንደሚፈልጉና ይነግራል። ለማንኛውም መያዝ ያለብህ እንግዲህ ውስጥ አንድ በግ ነበረ ይዞ የሚኬዱ አነሳደው። ከዛ ካፍ የሚሉ ደግሞ ወርቅ፣ ገንዘብ ብዙ ነገር ነው ይዘው የሚሄዱ ስትል ትነግረዋለች። ወርቅ ብሎ ደነገጠ። አዎ እንግዲህ ወርቅ ግዛ እያልኩ አይደለም ግን የሚፈጠረው ይሄ ነው ብላ ትነግረዋለች። ነገር ግን ናቲ እንግዲህ ይሄን ሁሉ ወጪ ማውጣት እንደማይችልና በጭራሽ ማድረግ እንደማይችል ነበር መጀመሪያ ራሱን እሱ የኔ የለውም እንደዚህ አይችልም ብሎ ሲጎር ነው የነበረው። አሁን ጭራሹም ማድረግ እንደማይችል ተናገረ። እና ልጅ ያስከፍችሻለሁ አይደል ልጅ ያስከፋሽ እንዴ ብላ ስጠይቃት አይ እናቴ በጭራሽ አላስከፋሽኝም ብላ ጠየቀቻት። እናም ተመስገንም በሽምግልና ቢዚ ሆነ። ከኔ ጋር ብዙ ጊዜ ያሳልፍ አብረን እናወራ ነበር ስትል ትነግረዋለች። አልገባኝም ወደ ተመስገን ወድሽዋ እንደ ስትል አይ እናቴ በወድ ምን ጥቅም አለው ትሁት ልጅም አላቸው እና ትሁትም በጣም ወዳታል እና ሽምግልና ልኮ ትሁትን ላግባሽ እያላት ነው። ስለዚህ ይህን ነገር ለአንቺ ብቻ ነው የነገርኩት እያለች ስትነግራትና አይኖቿ እንባ ሞልተው ኩልል እያሉ ነበር። እና ልጄ እባክሽ ተረጋጊ እያለቻት ነበር። እሷም እሺ በቃ እረጋጋለሁ በማለት አንድ ላይ ይረጋጋሉ ማለት ነው። ያው ነገር አንቺም ከዛ የተሻለ ህይወት ይገባሻል፣ ስለዚህ ምንም ሀሳብ አይግባሽ እያለቻት ነበር። እሺ ትሎና በነገሩ ተስማማለች ማለት ነው። እናቴ ነገር በእኔና አንቺ መሀል ይቅር፣ ያው ምንም ነገር እንደማይፈጠር ሁሉ ነገር ተነግራትና ተመስገንን እንዳጋጣሚ ስትገናኝ እንግዲህ ናቲ ቀጥሯት ናቲን ለማግኘት ነበረ ልጁ። ተመስገን ሰውንም ብዥ ነው የአባይን ቁጥር 9 ቤተሰቦች ስትለው ከ3 ቀን በኋላ ሽምግልና ይደረጋል። በዛ የተነሳ ቤተሰቦችሽም እናገኛለን ፈልገው ሲል ይነግራታል። ናቲ እንግዲህ ለመጥፎ ነገር እያቀደ ነበር። ተመስገን ግን እንደምትወጪ ያውቃሉ ከተመስገን ጋር ትተኝና እዛው ትጨርሻለሽ በማለት ይነግራታል። እንግዲህ ተመስገን መጥፎ ነገር እንድታረግበት እየነገራት ነበር። እሷ ግን በጭራሽ አሁን ብትለው ነገር ግን ናቲ እጅግ በጣም ከባድ ነገር ለማድረግ ወሰነ። ለማንኛውም በነገሩ ከተስማማሽው እንድታሳውቂ ይፈልጋል ብሎ ተመስገንን በመርዝ መርዞ ለመግደል ይወስናል። እና መርዙን ደግሞ በእድል በኩል ነበር መስጠት የፈለገ እና እሱ ለማድረግ ይገደድ ጀመረ። እና ይህንን በጭራሽ አልቀበልም በማለት እጅግ በጣም ትበሳጫለች። እንግዲህ ፍላጎትሽ ነው የምታገኝ የምትፈልጊ ነገር የምታገኝ ከሆነ አብረን ጠፍተን አብረን መጠፋ እንጂ ይህን ነገር የማታረግ ከሆነ እያለ እየዛተ መርዙን እየሰጣት እያለ ትሁት እንዳጋጣሚ ተደብቃ እያየቻቸው ነበር። በዛ ይደነግጣል። እነሷ ግን አላያቱ ነበር። እሷ ግን ተከታትላ እስከ ቤት መድኃኒቱ ምን እንደሆነ ለማወቅ እየጣረች ነበር። እና እንደ ዶክተር ጋር ደውላ ይሄ መድኃኒት ምንድነው ብላ ደጋግማ ስጠይቀው መድኃኒቱ እጅግ በጣም አስደብና እንዲሁም መርዝ እንዳለውም ጭምር ስትነግራት ነበር። እና መድኃኒቱን እንደነበር ደብቃ ነበር። እድል ግን ትሁት በመጨረሻ መድኃኒቱን አግኝታ ምርመራ ማድረግ ትወስናለች። እና እድል ማን ለመግደል አስበሽ ነው ዛሬ ደግሞ በማለት ስታወራ ነበር። እና እሱን ለመግደል እንደሞከረች ምክንያቱም ናቲ ነው የሰጣት። እንግዲህ ይሄ ነገር ማን እንደሚሰጠውና ምን እንደሚፈጠር በዛ ታረጋግጥ ትሞክራለች። እንግዲህ ትሁት እንደምን ብላ መድኃኒቶቹን ለመቀያየር ትሞክራለች። ምክንያቱም እንግዲህ አሁን ያየችው መድኃኒት እጅግ በጣም ከባድ መርዝ እንደሆነ ስትሰማ በጣም ትደነግጣለች። ምክንያቱም ተመስገንን ለመግደል ነበር አላማ ወይ ተመስገንም ወይም ደግሞ የሷን አንድ ሰው ለመጉዳት እያሰበች ነበር። እና እድለኝ ነገር የማታረግ ከሆነ እናቷን አፍኖ እንደሚገልና አባዬንም እንደሚጨርስ ደጋግሞ ዝቶ ይነግረው ጀመረ።
እናቱ ይህን ስትሰማ በጣም ደነገጠች። ምክንያቱም ይሄ መርዝ መሆኑን ስታውቅ በጭራሽ አላመነችም ነበር። ይህንም ማመን አልቻልኩም፣ እንዴት እንደዚህ ነገር ተፈጠረ በማለት ትደነግጣለች። እናም ይህንን አልጠብኩም ነበር እና ድልን ማን ልትመርዞ ነው ደግሞ በማለት ትበሳጫለች። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ይብዛልኝ።